ኤርምያስ በነጻነት መኖሩ። የክብር ዘበኞች አዛዥ ናቡዘረዳን ኤርምያስን ከኢየሩሳሌምና ከይሁዳ ወደ ባቢሎን በሚወስዱት ምርኮኞች ሁሉ መካከል በራማ በሰንሰለት ታስሮ ባገኘው ጊዜ አስፈታው። ከዚህ በኋላ የእግዚአብሔር ቃል ወደ ኤርምያስ መጣ። የዘበኞቹ አዛዥ ኤርምያስን ለብቻው ወስዶ እንዲህ አለው፣ አምላክህ እግዚአብሔር በዚህች ምድር ላይ ይህን ጥፋት ተናገረ። አሁንም እግዚአብሔር አመጣው፣ እንደተናገረውም አደረገ። ይህ ሁሉ የሆነው እናንተ በእግዚአብሔር ላይ ኃጢአት ስለሰራችሁና እርሱን ስላልታዘዛችሁ ነው። እነሆ ዛሬ እጅህን ሰንሰለት ፈታሁልህ። ከፈለግ ከኔ ጋር ወደ ባቢሎን ና፣ እኔም እንከባከብሃለሁ። ካልፈለግ ግን አትምጣ። እነሆ አገሪቱ ሁሉ በፊትህ ናት። ደስ ወዳሰኘህ ሂድ። ኤርምያስ ገና መልስ ሳይሰጥ ናቡዘረዳን በመቀጠል የባቢሎን ንጉሥ በይሁዳ ከተሞች ላይ ወደ ሾመው ወደ ሳፋን ልጅ ወደ አኪቃም ልጅ ወደ ጎዶልያስ ተመለስ፣ ከእርሱም ጋር በሕዝቡ መካከል ተቀመጥ፣ ወይም ደስ ወዳሰኘ ስፍራ ሂድ አለው። የዘበኞቹ አዛዥ ስንቅና ስጦታ ሰጥቶ አሰናበተው። ኤርምያስም የአኪቃም ልጅ ጎዶልያስ ወዳለበት ወደ ምጽጳ ሄደ። ከእርሱም ጋር በምድሪቱ በቀረው ሕዝብ መካከል ኖረ። የጎዶልያስ መገደል። በየሜዳው የነበሩት የጦር መኮንኖችና ሰዎቻቸው ሁሉ የባቢሎን ንጉሥ የአኪቃምን ልጅ ጎዶልያስን በምድሪቱ ላይ ገዥ አድርጎ እንደሾመውና ወደ ባቢሎን በምርኮ ባልተወሰዱት በምድሪቱ ድሆች ወንዶች፣ ሴቶችና ልጆች ላይ ሥልጣን እንደሰጠው በሰሙ ጊዜ ወደ ምጽጳ ጎዶልያስ ዘንድ መጡ። የናታንያ ልጅ እስማኤል፣ የቃሪያ ልጆች ዮሐናንና ዮናታን፣ የተንሑት ልጅ ሰራያ፣ የነጦፋዊ የዮፌ ልጆች የማካታዊ ልጅ ያዛንያን ሰዎቻቸውም ነበሩ። የሳፋን ልጅ የአኪቃም ልጅ ጎዶልያስ ለእነርሱና ለሰዎቻቸው እንዲህ ሲል ቃል ገባላቸው፣ ለባቢሎናውያን መገዛት አትፍሩ። በምድሪቱ ተቀምጣችሁ የባቢሎንን ንጉሥ አገልግሉ፣ መልካም ይሆንላችኋል። እኔም ራሴ ወደኛ በሚመጡት በባቢሎናውያን ፊት ልቆምላችሁ በምጽጳ እቀመጣለሁ። እናንተ ግን ወይን፣ የበጋ ፍሬና ዘይት አምርቱ፣ በማከማቻ ዕቃዎቻችሁ ውስጥ ክተቱ፣ በያዛችኋቸውም ከተሞች ተቀመጡ። በሞዓብ፣ በአሞን፣ በኤዶምና በሌሎች አገሮች ሁሉ የነበሩ አይሁድ በሙሉ የባቢሎን ንጉሥ ሰዎችን በይሁዳ እንዳስቀረና የሳፋን ልጅ የአኪቃምን ልጅ ጎዶልያስን በላያቸው እንደሾመ በሰሙ ጊዜ ሁላቸውም ከተበታተኑበት አገር ሁሉ ወደ ይሁዳ ምድር ተመለሱ። በምጽጳ ወደሚኖረውም ወደ ጎዶልያስ መጡ። ወይንና የበጋ ፍሬም በብዛት አከማቸው። የቃሪያ ልጅ ዮሐናንና ገና በየሜዳው የነበሩት የጦር መኮንኖች ሁሉ ወደ ጎዶልያስ ወደ ምጽጳ መጥተው የአሞናውያን ንጉሥ በአሊስ አንተን ለመግደል የናታንያን ልጅ እስማኤልን እንደላከው አታውቅምን? አሉት። የአኪቃም ልጅ ጎዶልያስ ግን አላመናቸውም። የቃሪያ ልጅ ዮሐናን ማንም ሳያውቅ የናታንያን ልጅ እስማኤልን ሄጄ ልግደለው፣ ሸሽተው ወደ አንተ የመጡት አይሁድ እንዲበተኑ በይሁዳም የቀሩት እንዲጠፉ ለምን ይገድልሃል ብሎ በምጽጳ ለጎዶልያስ በሚስጥር ነገረው። የአኪቃም ልጅ ጎዶልያስ ግን የቃሪያን ልጅ ዮሐናን ስለ እስማኤል የምትነግረኝ ሁሉ እውነት አይደለምና ይህን ነገር አታድርግ አለው።